ሰላም አለይኩም ወደ ኢትዮጵያውያን በዚህ ብትሮጥ በዛ ብትል መድፍ ብትገዛ መሳሪያ ብትሸምት ዋጋ ነው። ሰው ከሌለ አይደለ የሰው ባክአፕ ከሌለው ይሄ ነገር ለጦርነት የምትዘጋጀው ነገር የለም። ለውርደት ካልሆነ በስተቀር ያየነው ነው። ያቺ ነገር አሁን አዘርባይጃን ሄጆ ስንት ነገር ይዞ መጥተዋል። እና ስለዛ እስኪ ኮመንት ሰዎች መሳሪያው መጀመሪያ የገዛው የት ገባ? አሁንስ ምንድን ነው? ከሜዳ ሰዎች ተጨማሪ መሳሪያዎችን ለመግዛት ወደ አብርጃዋን ሄዶ እየተንቀሳቀስ ነው የሚገኘው። በዛም አካባቢ የሚደረጉትን እንቅስቃሴዎች በተመለከተ አንዳንድ መረጃዎች እየወጡ ነው። እዚህ ለንደን የሚገኘው ፋኖ አባላት ጭምር ሳይቀሩ ከፍተኛ ተቃውሞ ሰልፍ በማድረግ የለንደን ኤምባሲ ላይ ትልቅ ስራ ሰርተዋል። ከዚህ ቀደም እንደምታስታውሰው ባይዘወይ ትንሽ ፐርቨርት ነው ለሆነ ሰውየው መነካካት ይወዳል፣ ወንዶችን መነካካት ይወዳል። እዚህ ጋር ግን ከሚስቱ ጋር ነበር። ይሄ ከዚች ልጅ ጋር እንዴት አድርጎ ነው የሚሰራው? 130 ሚሊዮን ሰው እመራለሁ የሚል ሰው ከዚች ልጅ ጋር ከፕሬዚደንቱ ልጅ ጋር ከዚች ጋር ነው ውል ያደረገው። የሚገርም እኮ በምስሉ ላይ የምናየው የአብይ አህመድ የሚያዋራት የፕሬዚዳንቱ ልጅ ነች። በጣም በሚገርም ሁኔታ እንዲህ አይነት ተንኮልና ደባ እየተሰራ ባለበት ከዚህ ቀደምም በመስከረም 1 2014 ዓ.ም የኛ አዲሱ ዓመት በሚከበርበት ሰዓት አብይ አህመድ ከ1500 በላይ ድሽቃዎችን ከ1500 በላይ ብሬኖችን ከ15000 በላይ ክላሽ ከ22 በላይ ዙ 23 እና እነዚህን በኢትዮጵያ አየር መንገድ በቱርክ አየር መንገድ አስጭኖ ማስገባቱ የሚዘነጋ አይደለም። ከዛም በተረፈ እንደገና ከፍተኛ ጦር መሳሪያዎችን በመጫን ከ109 በላይ ኮንቴነር መትረየሱን ተተኳሾችን አስጭኖ ወደ ሀገር ውስጥ ሲያስገባ በኤርትራ በኩል መያዙ የሚዘነጋ አይደለም። አሁን ደግሞ ተመልሶ ሄዷል ይሄ ሰውዬ። ተጨማሪ የጦር መሳሪያዎችን በመግዛት ጉዳት ለማድረስ በሀገሪቱና በህዝቡ ላይ ይህን ጉዳይ ሰዎቹ ስለዚህ መጀመሪያ ራሴ ኮሜንት ላርግና ብዬሸበት ታሪክ ያስተማረን ነገር ቢኖር ቪየትናም ውስጥ እኮ አሜሪካ እኮ ተሸንፏል። አፍጋኒስታን እኮ አሜሪካ ውስጥ ተሸንፏል እኮ። ሰዎች ቀልድ ነው። ተወራርጦ ነው የወጣው አይደለም። መተህ ልትሮጥ ትችላለህ። ተዋግተህ ገብተህ ምንም ነገር የምታደርገው ነገር አስታጥቄ እኔ እንግዲህ ከንቲባው አስታጥቄው አመጣ ሻዕቢያ ወሰደበት አይደለም። አሁንም እኮ ኢሳያስ የሚሻፍድ ነው የሚመስለኝ። ሻዕቢያ እንደዛ ለምዷላ የሚሻፍድ ነው የሚመስለኝ። አሁን ግን እነ ፋኖ የሚካፈሉታል፣ ትግሬዎችም የሚካፈሉታል። በቃ እንዳገኘኸው ነው የሚሆን። እስኪንስ የተከታተላችሁ ይመስለኛል ኮሎኔል። እና ምናልባት ተጨማሪ የጦር መሳሪያዎችን ካስገባ የፋኖን ትግል ለማደናቀፍ አቅምና ጉልበት ይኖረዋል ተብሎ ይገመት ይሆን? ኢንፋክት ያጠነክራቸው። ፋኖ እኮ በሱ እኮ ነው እንደዚህ ይሆናል። የኤርትራ ትግል እኮ በኢትዮጵያ መሳሪያ ነው አይደለ? ወያኔ ቢሆን እንደዛ ነው። እንደምታውቁት ያኔ እኮ እነሱን የሚሰጣቸው ፎርስ አልነበር። ሶቪየት ዩኒየን ከአሜሪካ ጋር ከኢትዮጵያ ጋር ነበረ ከመንግስት ጋር። አሜሪካ ደግሞ ኤርትራን አሁን እየነጠቅ በለው ናዶ እዝ እኮ ሲደመሰስ 52 ታንክ ነው ምናምን እኮ ነው የወሰደ ሻዕቢያ። ናዶ እዝ 20,000 ሰራዊት ሲደመሰስ አበቱ ሰዎችም እስካሁን ድረስ ስንት ነገር አለ፣ ስንት ስዕል አለ። ያመጣል ያስታጥቃል። ወታደር ይሮጣል እያሯራት፣ ከዛ በኋላ ይሸነፋል። ባጭሩ ያጠናክረዋል ፋኖን ብዬ ነው የማስበው። ይሄ ግን እንዴት አድርጎ ሲያስገባዋል የሚባል ጥያቄ አለ። ሬድስ አሁን ተበላሽቷል። ስንት አይነት ነገር አለ። በአውሮፕላን ነው የሚያስገባው ወይስ በምን? እሱን ዲስካስ ነው። በእናንተስ በኩል ይህንን ጉዳይ ተከታትላችሁታል? አትለነዋል። አዘርባጃን ነው የሄደው። አዘርባጃን ማዕቀብ ያለባት ሀገር ነች በጦር መሳሪያ።
የጦር መሳሪያ ማዕቀብ ተጥሎባታል። ስለዚህ በኮንትሮባንድ ነው መሳሪያዎች። ኢትዮጵያውያን ውድ አድማጮቼ ይሄ ነገር እንደምታዩት አውቃለሁ። የኔ ቪዲዮ ፓወርፉል አይደለም፣ ግን እኔ ጋዜጠኛ አይደለሁም፣ ኮመንታተር። ኢምፕሬስ ያደረጉኝን ነገር ወቅታዊ የሆኑትን ነገር ያመጣው። ምክንያቱም ለጦርነት ስለሄደ ስለዛ ነው ማውራት። ኮሎኔሉ ከሜዳ ናቸው የምትሻል። ከዚህ በፊት እዚህ እንደሆን በኤርትራ በኩል 3 መርከብ ነው 3 ኮንቴነር ሙሉ መሳሪያ ይዞ ሲመጣ የኤርትራ መንግስት ያንን ወርሶታል። ከዚህ በፊትም በተለያዩ ሀገራት አውሮፕላኖች ብዙ የጦር መሳሪያዎችን ማጓጓዙን እናውቃለን። ያ የጦር መሳሪያ መጥቶ ግን ለኛ ነው ገቢ ያደረግነው አብዛኛው። አሁንም የጦር መሳሪያ ሊገዛ ሄዷል። የጦር መሳሪያ መግዛቱ ጥሩ ነው ለኛ፣ ምክንያቱም እኛን ማርካለን፣ እኛ የምንጠቀምበት ሁኔታ ይኖራል። ለኛ ጉዳት የለውም አይደለም፣ ጉዳት ሊኖር ይችላል። ነገር ግን አብዛኛውን መሳሪያ ያው አሁን በቀደም እንኳን 300 ምናምን ጥቁር ክላሽ ነው የማረከ። አሁንም እንደዚህ ሲመጣ የምንማረክበትና እኛ የምንጠቀምበት ሁኔታ ይኖራል። ይሄ እኮ ምንም ማድረግ አይችልም። በኢትዮጵያ ፍራንክ ነው ምንም ማድረግ አይችልም። መማረክ ብቻ ነው ብቻ የፈለገው ፋኖ የሚታጠቀው ግን በራሱ ኤርትራ የሚለው ለማስቦካት ምናምን ህዝቡን ለማስቦካትና ለማነሳሳት ፋኖ ኢናፍ ኃይላል። ስለዚህ በጣም ያሳዝናል። በጦርነት የሚያምን ሰው ነው። ይህ ሁሉ መሳሪያ ግን በኤርትራ ውስጥ ተመልሶ ካልገባ ግማሽ ነው ፋኖ ይወስዳል። በዚህ ጊዜ ግን ኤርትራ በደንብ አድርጎ እንደሚያየው እኔ ሻዕቢያችን እንደዛ የሚያደርጉ ነው የሚመስለኝ። መቼ ነው የሚመጣው የሚሉ ይመስለኛል። ቀይ ባህር ተሻግረው ይገባል ወይ? በየት ነው የሚገባው? በጅቡቲ ታስገባዋለች ወይ? አሁን ባለበት መጣ ወይስ በአውሮፕላን ነው የሚያስገባበት? በኢትዮጵያን ኤርላይን ስንት ጊዜ ሊያጓጉዝ ነው? ስንት አይነት ፍራንክ ሊያጠፋ። በትክክል ነው። ግን አንድ ነገር ልንገር፣ እንደ ወታደር አንድ ነገር ውጊያ ስታቀድ፣ አሁን ከኤርትራ ጋር ውጊያ አቀዷል፣ ከቲፒኤልኤፍ ጋር ውጊያ አቀዷል። መጀመሪያ የሚያስፈልግህ ማቴሪያል ይዘህ ነው። ቢያንስ ለ6 ወር ያዋጋኛል ወይም ለ1 ዓመት ያዋጋኛል ብለህ ነው የጦር መሳሪያ የምትይዘው። አሁን የጦር መሳሪያ ሳይዝ ዝም ብሎ ይሄዳለው፣ ይሄን አደርጋለሁ፣ ይሄን ይሄድ ብሎ ነው። ውጊያውን ሲከፍት ግን ምንም ነገር እንደማይኖረው አሁን አወቀ። አሁን ሞቢላይዝድ አድርጓል፣ እግረኛውንም ከባድ መሳሪያውንም። አሁንስ የከባድ መሳሪያ ጥይት እንደፈለጋለው የለው። የድሮን ጥይት $70,000 ነው። ዩኤኢ ዩናይትድ አረብ ኤሚሬትስ በተለያየ እርዳታ በተለያየ ነገር ለሱ የሰጠችው ገንዘብ አለ ዶላር፣ በዛ አማካኝነት ገዝቷል። አሁን በቀደምለት በላይ ጥሏል። ያ ምንም ጉዳት አላደረሰ፣ ምንም አላለም። ግን እዚህ ደረጃ ነው። ምንም የሚጠቀምበት ምንም የለውም፣ ገንዘብ የለውም፣ ህዝብ አልያዘም። ዘመናዊ መሳሪያ ታጥቂያለሁ ይላል። ያን ዘመናዊ መሳሪያ ግን መጠቀም የሚችል የለም። የዓላማ ጽናት ያለው ወታደር የለውም። እኛ ህዝብ ይዘን ነው እያሸነፍነው ያለ ነው። ፋኖ የሚያሸንፈው ለዛ እኮ ነው። የኤርትራ ህዝብ እኮ ህዝብ ይዘው እኮ ነው ያሸንፋል። የኤርትራ ስትራግል ሲጀመር እኮ ከ1 ሚሊዮን በታች ነበረው ቁጥራችን። ቁጥር እኮ ዋጋ ሀሞት መሬቱም ይዋጋል፣ ውሃውም ይዋጋል፣ እንስሳውም ይዋጋል። እንዴት አድርጎ ይችላል? ከኦሮሞ መሬት መጥቶ አማራ መሬት ላይ አይቻልም በፍጹም። ልጆቹን ማስተንፈስ ብቻ ነው። አስታጥቄ አስረክብ ብቻ ነው። አስረክበ ጥፋ ነው። ስለዚህ አሁንም በዛ የሚያልቅ ነው የሚመስለኝ። ዓመተ ምህረት እና አሁን ቲፒኤልኤፍ ጋር ውጊያ ሲደረግ ህዝብን ይዘን ነው፣ የኢትዮጵያ ህዝብ ነው ብሎ የወጣው። ያለውን ከመቀነት ያለው መቀነቷን እየፈታች ቆሎ ሸጣ ከቆሎ መሸጠችው ነው። ልክ ግድቡን እንደገነባ ነው። እንደዚህ አድርገው ነው ህዝብ ተባብሮን ያን ውጊያ የቀለበስን። አሁን ግን ማንም የሚተባበረው የለም። ሪዝን እኮ ነው ኤርትራ ውስጥ በፍጹም ሊያሸንፍ ማይችል በምንም አይነት ኤሪትሪያን ሳይት ነና በሀገራችን
ለመሞት ዝግጁ ነን። believe or not አሁን በቅርቡ ሄጄ ነበር ከአራት ወር በፊት ጦርነት ይጀመራል በሚል ሴንሴሽን ነበር ሄድኩት እዛ ሄጄ ለመጋፈጥ በዚህ ባክዳውን የሚያደርግ ኤርትራዊ የለም ስለዚህ እንዴት አድርጎ ነው የሚያሸንፈው ይኸው ባንክ ቤት ያለ ብር እያስወጣን የባለ ሀብቶችን ህዝብ ብር ታወጣላችሁ እያለ ነው በተለያየ ግፊት እየተደረገ የህዝብን እያሰቃየን ያለው ከዚህ ኑሮ ውድነት በላይ ስለዚህ መሳሪያውን ይግዛ ነገር ግን ቀድሞ ነበር ማሰብ የሚገባቸው አንድ ውጊያ ከማድረግ በፊት አካባቢውን አጣጣናለህ ስለ ጠላት ታጠቃለህ ጠላት የሰው ኃይልና መሳሪያውን አጠቃላይ በሁለተኛ ደረጃ ሎጂስቲክሳዊ ያንተ ሎጂስቲክሳዊ ሁኔታዎችን ማሟላት ሎጂስቲክስ ሳታሟላ ምን ሳትል አሁን ሄደ ተፈራረመ ገዝቼ እንደዚህ መጣለው በዚህ ወር መጨረሻ ላይ ውጊያው ይደረጋል የሚል ነው የነሱ እቅድ ቢያደርግ ምንም ነገር አሁን ባለፈው ታስታውስ እንደሆነ 65ኛ ዓመት ምንድነው ይሄ የሚባለው ሰርገኛ መጣ በርበሬ ቀጥሱ እኮ የሚባለው ነገር ተምታታበት አጣደፈው ሌፍት ኤንድ ራይት ፋኖ የተወለት ነገር አፍንጫው እስኪነፋት ጆሮ እስከብ ድረስ በቦክስ በካራቴ በቴስታታ ሁሉ ለምዶ አምቼው ፋኖ ነኝ ሰዎች ድምጥማጡ ሲያጠፋው በቃ አለቀበት ሂድና አምጣ አስታጥቄው ከንቲባ ሲሆን አያመጣ አሁን ደግሞ ኦፍኮርስ ብዙ ልጆች ይገድላል ሌላ ነገር የለም መውጫ ሄደው ከመጣልህ ግን የመጣልህ አንተ ጋር የመጣው እንግዳ በደንብ አድርገህ ነው ያስደንሱታል ቱን የአየር ወለድ የልዩ ኃይል 65ኛ ዓመቱን ሲያከብር ኤሊት ፎርስ ገንብተናል ከሶማሌ እስከ ምጽዋን ያለው አሁን በዛ የወረዱት አየር ወለድና ኮማንዶ ከሄሊኮፕተር በገመድ ነው የወረዱት አሁን በጣም የሚገርምህ ነገር ባህር ኃይል አቋቁም ያለው ብሏል ባህር ኃይል ያሉት አብዛኛዎቹ የኔ ጓደኞች ናቸው አመራሮቹ ነገር ግን በኩሬ ላይና ባቋራ ውሃ ላይ የትኛውን ትሬኒንግ አድርጎ ነው ባቋራ ውሃ ላይ በኩሬ ላይ በጣና ላይ አዋሳ ሐይቅ ላይ ላንጋኖ ላይ በዚህ ጋር ልምምድ አድርጎ ነው አሁን ባህር ኃይል አለ የሚል በሻሻው ወንዝን ጠራት አልጠራት ኮሎኔል በሻሻው ትንሽ ወንዝ አለች እዛም ተለማምደዋል ሰዎች የትኛው ፈጣን ጀልባ የትኛው ፈጣን ተዋጊ ጀልባዎች የትኛውስ መርከብ ኖሮት ነው ይሄን ነገር እንትን የሚያደርግ የዕቃ ማመላለሻው መርከብ ሳይሆን የጦር መርከቦች አሉ ይሄ ነገር ሳይኖረው እንደው ዝም ብለህ ስትታዘብ እኮ የአልሸባብና አልኢትሃድ የሶማሌው በቀይ ባህር የሚንቀሳቀሱ የተለያዩ አገር መርከቦችን ያግቱ ነበር ያገቱም ነው ሲያግቱ እኮ በስንት ቢሊየን ዶላር ተደላድረው ነው እነኛ ያደጉ ሀገሮች እዛ አይነት ካፓሲቲ የለው በፍጹም ጭራሽ የለው እኮ ነው አይደለ አቲክ ሚስቱን ኢምፕረስ ለማድረግ ነው እንደዛ ያደርገው በቃ የሚገርም ሌለው ያለው ሁኔታ ነው አዘርባይጃን የሄደው የጦር መሳሪያ ሊያደርግና የሆነ ስምምነት ተስማምቷል ምንም ነገር ወደ 100 ምናምን የመሳሪያ ታመርታለች አዘርባይጃን ነገር ግን ባለም አቀፍ ተወግዛለች ማዕቀብ ተደርጎባታል በኮንትሮባንድ ሊያስገባ ነው አሁን ይሄን በየት ያስገባል በየት ይሄን ደግሞ ክትትል ሊደረግለታል በየት እንደሚገባ አንደኛ በኤርትራ ይገባም ሁለተኛ በጅቡቲ እንዳይገባ የተለያየ ስራዎችን የተለያዩ ሌሎች የሚያደርጉት ነገር ይኖራል እሱን ወደፊት የምናየው ነገር ይሆነናል ይግዛ አብዛኛው መሳሪያ ግን ለኛ ገቢ የሚሆን ነው የምንለው በጣም የሚያሳዝነው ብዙ ሰው ያልቃል ኦፍ ኮርስ ይገድላል ምናምን እስኪሞት ድረስ እንጂ ይሄ ሰውዬ ወይ በማንቁርቱ ይዙታል ወይ ነው በዛው ጠፍቶ ይሄዳል አንደኛው እንደዚህ ነው እንጂ ይሄ ምንም የሚያመጣው ለውጥ የለም ከፋኖ ማያልፍም እስኪ ሌላ አስተያየት እንስማ በዚህ ሰዎች አስተያየት
የሁላችሁ በኢትዮጵያን ኤርላይነር እንደዚህ አርጎ እያረገ ነው የሚያመላልሳቸው እንዲህ አርጎ ነው የሚያመላልሳቸው ምስኪኖች የኦሮሞ ልጆች ከኝማጂ እስኪ ንግባው ዶላር የለም የኢትዮጵያ አየር መንገድ ነው እንግዲህ ከውጪ ዶላር አምጥቶ ብዙ ቀዳዳዎቻችንን ማስጨነን የሚደጉም እሱ ነው እስከ 6 ቢሊዮን ዶላር ድረስ የሚያስገባ እንትን ነው ተቋም ነው እና የተቋም በከፍተኛ ሁኔታ አመራሩ ሲበላሽ ሊደርሺፑ እየተበላሸ ሲመጣ ቀስ እያለ ችግር ውስጥ ሲገባ ብዙ ኢትዮጵያውያን የተቆጡት የብሔራዊ ጥቅማችን ጉዳይ እየተነካ ስለሆነ አማራ ጦርነት ውስጥ መሳሪያ እየተሸከመ ይሄዳል ተብሏል ይሄን ነው አይልም ወይ ይብለን አንድ ጊዜ ስንከራከር መሳይ እንደዚህ ያረገው ነው ጦርነት የሚባለው ሱዳን ውስጥ ገብቶበታል ኤፕስታይን ፋይልስ ውስጥ ደግሞ ገብቷል 5 ሚሊዮን የሚሆኑ ኢትዮጵያውያን ልጆች ሌላ ነገር እዛ ውስጥ ስንገባለን በደብ ሲወጣ ነገር ይው አውጥቼላችኋለሁ በአማርኛ ማለት ፕሮግራም አድርጌያለሁ 5 ሚሊዮን ሰዎች ሸጧል ህፃናት ለኤፕስታይን ለሴክስ ኤክስፐሪመንቴሽን ለሲሊኮን ቫሊ ሰዎች ኦኬ እንደዚህ ያረገል ያመላልስ ነው በሁሉ ተዘግቶበታል መግቢያ የለም በሱዳን የለም በኤርትራ የለም በጅቡቲ ምናምን በሶማሌ ወይስ በሶማሌላንድ ደግሞ አይመስለኝም እሷም እንደዚህ አይነት ቻንስ ትወስድ በእንደዚህ አይነት ያመላለስ ክትዋጋ ነው ሰዎች ደረጋችሁ ሰዎች ይሄ ቤት አዝሟል የኢትዮጵያ አየር መንገድ ሊደርሺፕ በጣም አዝሟል ስለዚህ በየቦታው በታማ ቁጥር ጠንከር ብላችሁ ተቃውሞ በማሰማት የዚህን ተቋም ነፃነት መጠበቅ የሚያስፈልግ ይመስለኛል የሚለውን መሳይ አንተ ላይ ለመጨመር አብይ አህመድ ሰሞኑን ወደ አዘርባይጃን አቅንቷልና እንደው አያይዘንም ልንገልጸው ከቻልን ነው ቀጠናውን በጦርነት ሊያምሰው የሚያስችለውን የጦር መሳሪያ አቅም ለመፍጠርም ጭምር ወደ አዘርባይጃን ምክንያት እንደሌለው ይታወቃል ለማንኛውም አብይ አህመድ በአዘርባይጃን ባደረገው ቆይታ በተለይ ከመከላከያ ስምምነት ጋር በተያያዘ የሁለቱ ሀገራት ወታደራዊ ግንኙነቶች ላይ ውይይት ማድረጉን የራሱ የመንግስት መገናኛ ብዙሃንም በይፋ የገለጸው ጉዳይ ነው ገለታው አዘርባይጃን በተደጋጋሚ የአብይ አህመድ ባለስልጣናት ሄዳሉ ከዚህ በፊትም እንደዚሁ ፊልድ ማርሻል ብርሃኑ ጁላን ጨምሮ ሌሎች የመከላከያ አዛዦች በኋላ ደግሞ በተደጋጋሚ ምክትል የውጭ ጉዳይ ሚኒስትሩ ተመስገን ጥሩነህ አዘርባይጃን ተመላልሰዋል ከዚህ በፊት የዛሬ 1 ዓመት አካባቢ ታስታውስ እንደሆነ 3 መሳሪያ የጫኑ መርከቦች መዳረሻቸው ኢትዮጵያ እንደሆነም ያው የኢትዮጵያ ንብረት ነው በወደብ ላይ የሚያራግፉት በጣም ከፍተኛ ቁጥር ያለው ዘመናዊ መሳሪያና ተተኳሾችን ጭነው ሲመጡ የነበሩ 3 መርከቦች በኤርትራ የባህር ወሰን ሲያልፉ ኤርትራ መንግስት ተይዘው መርከቦቹ ሲታገቱ የመርከበኞቹን ከብዙ ድርድር በኋላ መለቀቃቸውን የምናስታውሰው ነው መሳሪያዎቹን በሙሉ የኤርትራ መንግስት ወርሷል አብይ አህመድ በከፍተኛ የውጭ ምንዛሪ የገዛቸውን ድሮንን ጨምሮ ከባድ መሳሪያዎችና ተተኳሾቻቸውን የኤርትራ መንግስት ለራሱ ገቢ አድርጓል ወይ ኤርትራ መንግስት ያንን ኦፖርቹኒቲ ካገኘ አሁንም አይምር ሻቢያ በፍጹም አይምር ያው መተህ ልትወጋው መተህ ልትገልበት ሰው አማሮችን ልጨርስበት ኢትዮጵያኖች አሁን በአሁኑ ጊዜ የሚያልቁበት እድል ቢያገኝ ሻቢያ እንደገና ይጠፋል አገር ውስጥ ሊዋጋ የመጣው ሊገል የመጣው መሳሪያ በሆነ መንገድ መውሰድ ሌላ ነገር ታዲያ ምን ከየት መጥቶ ፍራንክ እነሱ ጋር ትዋጋለህ መበደር ይቻላል እንደዛ አይነት ኮራፕሽን እንዳብቹ እንደፈለጉት ይበደራሉ የኤርትራ መንግስት መግዛት ይችላል ምን አይነት አቅም እንዳለው ማለት አሁን ይሄኛውን ግን እንደዚህ አድርጎ እንደሚያዩ ደግሞ የታወቀ እዛን ወቅት አብይ አህመድ በድብቅ ወደ ኤርትራ መንግስት ባለስልጣናት እንደዚሁ ሽምግልና ልኮ ነበር የአፍሪካ ህብረት ዋና ጻፊንም እንደዚሁ መሳሪያዎቹ ይመለሱልኝ የሚል ተማጽኖ ጥያቄ አሲዞ ልመና ላይ እንደነበረ የምናስታውሰው ነው የኤርትራ መንግስት ባለስልጣናት ፍቃደኛ አልሆኑም ልግደልህና መሳሪያው ስጠኝ ትለዋለህ ለሻቢያ አይቻልም የሚያስቆጣው ይመስለኛል ጭራሽ ሰዎቹ ቀድም እያረኩኝ ነው የሚጫወተው እዚህ ኬውስ ላይፍ has to go on
በእነዚህ ተጠምደናል። ስቀሽ አታስቂኝ የሚል ነው የሚመስለኝ ኢሳያስ አፈወርቂ እነዚህ ነገር ሲሰሩ። እነዛ መሳሪያዎችና ተተኳሾቻቸው ለኤርትራ መንግስት ገቢ የሆኑበትን ጊዜ እናስታውሳለን። አሁንም አዘርባጃን ሄደው ከፍተኛ የጦር መሳሪያ እጥረት ገጥሞታል። ወታደሮችን ያሰልጥናል። ያው የሰው ኃይል የኢትዮጵያ ችግር የለም፣ ነፍስም እንደሆነ ርካሽ ሆነባት ሀገር ሆናለችና አብይ አህመድ የሰው ኃይል እጥረት የለበትም። ከፍተኛ እጥረት ውስጥ የገባው የመሳሪያ ነው። ለዛ የሚሆን ግዢ ለመፈጸም ነው ወደዛ ቀናው። ነገር ግን ያለው ዝርዝር ሁኔታ የታወቀ ነገር የለም። አብይ አህመድ 3 ኃይሎችን ያስታጥቃል። የራሱን ሰራዊት ፋኖንና ኦላን ያስታጠቀ ስለሆነ የመሳሪያ እጥረት ሊገጥመው እንደሚችል ነው። አስታጥቅ የምንለው እኮ ለዛ ነው። አስታጥቀው ከንቲባ ያልኩት እኮ አስታጥቅ ታውቅት የላቸው ሞሞት አይቀርም ምንም ነገር። ሰዎቹ እየሳቅን ነው ፌስ የምናደርገው ደስትኒ ከሆነ እየተሸማቀቅ አይደለም። እሱ ይሸማቀቅ፣ እኛ እንሸማቀቅ። እንደ አፍሪካኖች አንሸማቀቅም ነው የምላቸው። አስታጥቄው ከንቲባ ያምጣው እና ያስታጥቅ። ከዚህ በፊትም ሲገለጽ የነበረው ለማንኛውም የኢትዮጵያ ህዝብ አብይ አህመድ ሰላም እንዲያመጣለት፣ አብይ አህመድ እንዲያረጋጋው፣ የመጣውን እሳት የመጣውን አደጋ እንደው እንዲያረግበው ሲጠብቅ፣ እሱ ግን ግድ የለም አሁንም የኢትዮጵያን ችግር የምፈታው በጉልበት ነው በጡንቻ ነው ብሎ የጦር መሳሪያ ሸመታ ላይ ነው ያለው። እንዴት ታየዋለህ ይህን ጉዳይ? አብይ አህመድ የሚያስታጥቃቸውን ስትዘረዝር የቀድሞው ፕሬዚደንት መንግስቱ ኃይለማርያም ያሉት ትዝ አለኝ። አንድ አዲስ አበባ ዩኒቨርሲቲ ይሁን እንደዚህ አይደለም ወታደሮችን ሰብስበው ነው ሲናገሩ መንግስታችን የሚያስታጥቀው እናንተንም ተቃዋሚውንም ነው አይደለም ሲሉ እዛ ያሉ ተሰብሳቢዎች ልክ ነው ይሉ ነበርና እንዳሉትም እሳቸው መንግስታቸው ያስታጠቋቸው ሰዎች መጨረሻ ላይ ገልብጠዋቸዋልና ኢትዮጵያም ውስጥ እንዳልከው እንደዛ ነው። አንዴ ኤርትራን ያስታጥቃል፣ ከዛ ቀጥሎ ደግሞ አገር ቤትም ላሉትም ያስታጥቃል እና ይሄ ሰው ዛሬም ይሸምታል። እንግዲህ የኢኮኖሚው ችግር ዞሮ ዞሮ ለድሃው ነው። ግሽበቱም መከራ ላይ የጣለን ያለችን ብር እንግዲህ ሄዳ አዘርባጃን ሞርተር በተለይ በሞርተር የታወቀች ሆናለች አሉ አዘርባጃን። እንደዚህ ሞርተር እና የካሊበር የሚባሉ እነዚህ መሳሪያዎችን ታመርታለች። ትንሽ ረከስ ያለ ነው። ከሌላው አካባቢም ደግሞ በጂኦግራፊም ብዙ የራቀ አይደለም። የሚያሰራጨው ነው የሚመስለው። ኤርትራ ውስጥ ቢመጣ ብዙ ነገር ይማረካል፣ የታወቀ ነው። ትግሬዎች ብዙ ነገር ይማረካል። እንካፈለዋለን ሰዎች መካፈል ነው። ሌላ ምን ታደርጋለህ? ምንም ነገር ማድረጋችን በሳይንስ የሚገባ በምንስማማበት ቋንቋ አይደለም። ፖለቲካ ሳይንስ እብደት ስለሆነ የቡካት እብደት የስንፍና እብደት ስለሆነ እንከፋፈለዋል። ምንም ነገር ማድረጋችን። ስለዚህ እዛ አካባቢ ሄዶ መሳሪያ ለመሸመት ነው። ሌላ ምንም የፖለቲካ ሲግኒፊካንስ የለውም። ኤርትራ ውስጥ ካልመጣ ፋኖና ወያኔና ኦኤልኤ ከፈሉታል። እኛ ጋር ከመጣ ደግሞ ግማሽ እኛ ጋር ሪጅን ጉዳይ የፖለቲካ ስራ ለመስራት አይደለም። የጉዞ መሳሪያ ለማምጣት ብቻ ለመለመን ነው ያመጣው። ግን ገዝቶስ በምንድነው የሚያመጣው ነው? አሁን እኮ በጣም የሚያስገርም ነገር እንግዲህ ኮንቴነር ገዝቶ በምን በባህር ላይ ያመጣው ነው። በዚህ ሰዓት ሆኗል። አካባቢውን ሪጅኑም ሰዓት ሆኗል። እንደምታውቀው ይሄ ጦርነት ነው ብሎ በአጭር ጊዜ ከኢራን ጋር ያለው ጦርነትም በአጭር ጊዜ አያልቅም፣ ይቆያል እና የመርከብ እንቅስቃሴዎች ችግር ላይ ነው የሚገጥማቸው። ስለዚህ አንዱ እሱ ነው። በአውሮፕላን ወይ እንደምታውቁት አቡዳቢም ተመቷል። ኢራቆች መተውታል። ሰውየውም የኢራቁ ሰውዬ ሞቷል ተብሏል። ብዙ ነገር ነው። ስለዛ ሰምታችሁታል። ብዙ ነገር ሜዳ ግን አቡዳቢ ራሱ ተመቷል። ዱባይ ተመቷል። ሰውየው የፈጠረው ጦስ እሱንም አይለቀውም። እንግዲህ የኢትዮጵያ አየር መንገድ ጥንቃቄ አድርግ ብለን አሁን እኮ ያለነው እንደዚህ አይነት መሳሪያዎችን ሄደ ስራን ተሰብ አምጣ ከአዘርባጃን ማለቱ አይቀርምና አየር መንገዱም ጥንቃቄ ማድረግ እንዳለበት በዚህ አጋጣሚ እንዳንድ መቼም ኢትዮጵያዊ ዜጎች ማንሳት ያለብን ይመስለኛል። ከዛ ውጪ ሌላ ምንም ጉዞ የለውም። ይሄ ጉዞ ግን አንድ ትልቅ የሚያሳይ ፖለቲካ መልእክት አለ። እንግዲህ በጣም ቦታ የተቆናጠጠ ሰው ነው። በሱ ደረጃ የሄደው ምን ያህል አሳሳቢ ቢሆን ነው? ወታደራዊ ጀነራሎቹ ሄደዋል። ምክትል ጠቅላይ ሚኒስትሩ ተመላልሷል። ምናልባት አሁን የገጠመው የመሳሪያ እጥረት የጉዳዩን አንገብጋቢነት ያሳይ ይሆን? በዚህ ወቅት ላይ ሀገር ውስጥ ብዙ ነገሮች እየታመሱ ባለበት ሄዶ ይሄን 3-4 ቀን ነው መሰለኝ የቆየው።
የሄደበት ምክንያት የጦር መሳሪያ እጥረቱ፣ የተተኳሽ እጥረቱ፣ ምክንያቱም በመረጃ ደረጃ እየመጣልን ነው። ከፍተኛ የተተኳሽ እጥረት፣ ከፍተኛ የመሳሪያ እጥረት አለ። አብይ አህመድ እናምርታለን፣ ድሮን ማምረት ጀምረናል፣ የጦር መሳሪያም አንድ ወቅት ላይ ከዚህ በኋላ የጦር መሳሪያም ምንገዛው የለም የሚል ፉከራ ላይ ነበሩ። ነገር ግን ያ ሁሉ የት ሄደና ነው በዚህ ደረጃ ሮጦ ይሄን ያህል ጊዜ ቆይቶ መሳሪያ ልመና ውስጥ የገባው? ያው ጥሩ እሱ መታየት ያለበት ነገር ነው። መሳይ ላጣረገው ፋኖ ላጣረገው እኮ ነው ብላችሁ ያለው ሌላ አስከፋፋይ በዛ ኤርትራኖች ወሰዱበት። ትግሬዎችን ብዙ ነገር ወስደዋል። ያኔ አምሹ ላጣውን ደግሞ ኦሮሞ ሊብሬሽን ፍሮንት እና ሁሉም እኮ ነው የሚሻማው። ቤንሻንጉል በምን ይዋጋል? በሱ ነው ኦፍኮርስ። የሳውት ሱዳኒዝ ረበልስ በማን ነው የሚዋጉት? በሱ እያከፋፈለ ነው። አሁን እንከፋፈለዋለን። ግዴላቸው ይህን ቦክተን ዲማንድ የምንለው ወይም ደግሞ ፍላጎቱ ምን ያህል ጨምሯል ማለት ነው። እንግዲህ ስኬሉ ጨምሯል ማለት ነው። የጦርነት ሽፋኑ በጣም ጨምሯል ማለት ነው። ከፍተኛ ፍላጎት የመንግስት የጥይት የመሳሪያ አቅም አገር ቤትም በሚመረቱ አነስተኛ እንትኖችም መሸፈን አልቻለም ማለት ነው። ከፍተኛ ዲማንድ ካለ የጦርነት እንትኑ ምን ያህል አገሪቱ ውስጥ እየጨመረ እንደመጣ የሚያሳይ ነው። ሌላም ነገር ደግሞ የሚያሳየው ኢኮኖሚያችን ተመልከተው። የምንገዛው የጦር መሳሪያ እንትን ከአምናው ዘንድሮ ይጨምራል ማለት ነው። ኦፍኮርስ እንደዚህ ነው። ሰዎች ባጭሩ የሁለቱንም አይዲያዎች ለመስማት ብለን ነው ሁላችን ሲንክሮናይዝ ያደረግን ይመስላል። አይ ቲንክ ሶ በደምብ የኤርትራውያን ማይንድ እና የእናንተ የኢትዮጵያውያን ማይንድ እዚህ የምንመጣው እሱን ለማጎልበት ከአሁን በኋላ እንደዚህ አይነት ጦስ እንዳይመጣና ልክ እንደ አውሮፓኖች አብረን እንድንሰለጥ አብረን ተረዳተን ብድግ እንድናገር። ሶማሌን መምታት አይደለም ማንሳት፣ ኢትዮጵያን መሳብ አይደለም ብድግ ማድረግ። ኤሪትሪያን አይዞህ ወንድሜ እያልክ መምጣት፣ ሱዳኑን ደግሞ አይዟችሁ አለንላችሁ ማለት ነው። ስለዚህ ሁላችን ተባብረን እንመጣል። ያመጣ ጦርነት ይምጣ የፈለገውን ያህል። በተለይ ደግሞ ኤርትራ ውስጥ አንድ ቶክስ ከተኮሰ ሰዎቹ ፋኖ አዲስ አበባ መግባት እንዳለበት ብቻ ነው የማውቀው። ለዚህ ነገር ተዘጋጁ። አስታጥቄው ያምጣው፣ በአውሮፕላን ያምጣው፣ በምናምን ያምጣው፣ ግድ የለም ይምጣና ይግባና ኢሳያስ አፈወርቂ እንዳበል ያኔ እናየዋለን ብሏል ኢሳያስ አፈወርቂ። ፋኖ ግን እያናፈጠው ነው። አይ በባህር እጠብቃለሁ እያለ ይገልበጥ፣ እዚህ ይበል፣ ፋኖ ሪቨር ውስጥ ይገልበጥ፣ የትም ያርገው ይዋኝ፣ የበሻሻ ባህር ውስጥ ያርገው። ገባችሁ? ከጣናነሽ ጋር ሆኖ ምናምን ይሽከርከር፣ ምንም ነገር የለም እዚህ ጋር። የኤርትራ ባህር የሚነካው ሰው የለም። ሁላችን የምንጠቀምበት ባህር ግን በደንብ ስምምነት ይደረጋል። አልሲ ኔክስት ብድግ አድርጉት ሰዎች፣ ብድግ ፍቅር ስጡ። አምቼው ፋኖ